ሰላም ቤተሰብ እንዴት ናችሁ? ሆፕፉሊ ሁላችሁም ሰላም ትሆናላችሁ። ቤተሰብ ተመልሰን መተናል። It's been long time ቤተሰብ ያጠፍቻለሁ ትንሽ። ሁላችሁም በያላችሁበት ሰላም ትሆናላችሁ ብዬ ተስፋ አደርጋለሁ። ሰላማችሁም ደግሞ ብዝት ይበልልኝ ቤተሰብ። ኦልራይት እኔ በሰላም በጤና ነበር የጠፋሁት። ትንሽ ስራም ክላስም ምናምን በዛ ስላለኝ ቢዚ ስለሆንኩኝ ነው የጠፋሁት። ከትንሽ ጊዜ በኋላ ፉሊ ወደ ዩቲዩብ መለሳለሁ። just give me ትንሽ ጊዜ ስጡኝ and then I'll be back honestly family. so ለአሁኑ ደስ በሚል ዜና ተመልሼ መጥቻለሁ። ዲቪ 2026 በቅርቡ ይለቀቃል። ውጤታችሁን ታያላችሁ። ኦኬ so በዚህ ዙሪያ ነው ዛሬ ቪዲዮውን ይዤ የተመለስኩት ቤተሰብ። ሙሉ እንዴት ውጤታችሁ እንደምታዩ ምን እንደሚያስፈልጋችሁ ኮንፈርሜሽን ነምበር የጠፋባችሁ ልጆችም እንዴት ኮንፈርሜሽን ነምበራችሁ እንደምታገኙ ኮርስ በቀጣይ ቪዲዮ ነው የምሰራው። ይሄኛው ግን አሁን እንዴት ውጤታችሁ እንደምታዩ ምን እንደሚያስፈልጋችሁ ሙሉ ኢንፎርሜሽን ሼር አደርጋችኋለሁ ቤተሰብ። ምንም ጊዜ ሳንገድ let's get to the point guys. Alright family, so ዲቪ 2026 ሜይ 3 2025 12 PM EDT ታይም ወይ ደግሞ በኢትዮጵያ አቆጣጠር ሚያዝያ 25 ቅዳሜ 2017 ከምሽቱ 1 ሰዓት ላይ ዲቪ ውጤት ይለቀቃል ቤተሰብ። እድለኞች የሆናችሁ ውጤታችሁ ኮንግራት ብላችሁ ሰሌክትድ ሆናችሁ ታገኙታላችሁ ብዬ አስባለሁ። ያልቀናችሁ ቤተሰብ ደግሞ በቀጣይ አመት ደግሞ እንዲቀናችሁ እመኛለሁ። ሰው እንዴት ነው ውጤታችሁ ማየት የምትችሉት የሚለው ነገር ላጋራችሁ። መጀመሪያ 3 ወሳኝ ነገሮች ማዘጋጀት አለባችሁ። አንድ ዲቪ ስትመሉ የመጨረሻ ኮንፈርሜሽን ነምበር ማዘጋጀት አለባችሁ። ከዛ የአያታችሁ ስም which means last or family name የሚሉት የአያታችሁ ስም፣ ከዛ የተወለዳችሁበት ዓመተ ምህረት በዛን ጊዜ ሞላችሁትን እነኚህ 3 ነገር confirmation number, last family name which means አያታችሁ ስም፣ ከዛ year of birth የተወለዳችሁበት ዓመተ ምህረት እነኚህ 3 ይዛችሁ ውጤታችሁ ታያላችሁ ማለት ነው። ሰው ቤተሰብ በዚህ መሰረት ውጤታችሁ ሙሉን ማየት ትችላላችሁ። ይሄን ኢንስትራክሽን ተከተሉ። ኦኬ እንዴት ውጤታችሁ እንደምታዩ ሙሉ ተከታተሉ በዚህ መሰረት። ኦኬ ኦልራይት ፋሚሊ ቅድም በነገርኳችሁ መስፈርት መሰረት ጎግል ላይ እንገባለን። ጎግል ላይ እዚህ ጋር ብለን ሰርች እናደርጋለን። ዲቪ 2026 ስታተስ ቼክ ብለን ሰርች እናደርጋለን ማለት ነው። ዲቪ 2026 ስታተስ ቼክ ብለን ሰርች እናደርጋለን። ቼክ ከዛ በኋላ የፊት ለፊት እዚህ ጋር ሲከፍትና ኤሌክትሮኒክ ዳይቨርሲቲ ቪዛ የሚለውን ይሄኛውን ከፍታለን። ከዛ በኋላ እዚህ ጋር ስታተስ ቼክ ይላል። ሜይ 3 ላይ ነው በኢትዮጵያ ሰዓት አቆጣጠር 1 ሰዓት ከምሽት ነው የሚጀምረው። ስለዚህ ቼክ ስታተስ እንለዋለን። ከዛ በኋላ ኮንቲኒዩ፣ ከዛ ቅድም እንደነገርኳችሁ ኮንፈርሜሽን ነምበር፣ ላስት ኦር ፋሚሊ ኔም ይሄ ማለት የአያት ስም ማለት ነው። ከዛ የተወለዳችሁበት ዓመተ ምህረት ይዛችሁ ትዘጋጁና ከዚህ ጋር ፊት ለፊት የመጃ ኮንፈርሜሽን ነምበር ላይ ኮንፈርሜሽን ቁጥራችሁን ታስገባላችሁ። ከዛ በኋላ ላስት ወይ ደግሞ ፋሚሊ ኔም የሚለው አያታችሁ ስም ታስገባላችሁ። የመጀመሪያው ኮንፈርሜሽን ነምበር ስታስገቡ እንዳትሳሳቱ፣ ሁሉን ካፒታል ሌተር ነው። ከዛ ደግሞ ቁጥር ነው። ሳትሳሳቱ አስገቡ። ከዛ ፋሚሊ ኔም፣ ከዛ year of birth ታስገባላችሁ። ከዛ ይሄኛው አውተንቲኬሽን ደግሞ በሚያሳያችሁ መሰረት በዛው ትጽፋላችሁ። ከዛ ሳብሚት ትላላችሁ። ውጤታችሁ ቦም ይወጣል ማለት ነው። ሰሌክት ከተደረጋችሁ ሰሌክት ተደርጋችኋል የሚል ነገር ያሳያችኋል። ካልሆነ you're not selected የሚል ነገር ያሳያችኋል። አልተመረጣችሁም ማለት ነው። እንደዚህ ነው ሰርች አድርጋችሁ የምታገኙት። በስልካችሁ ቤታችሁ ቁጭ ብላችሁ ውጤታችሁ ማየት ትችላላችሁ ማለት ነው። alright family በዚህ መሰረት ውጤታችሁ ማየት ትችላላችሁ። በቀጣይ ደግሞ ኮንፈርሜሽን ነምበራችሁ የረሳችሁ ሰዎች ውጤት ማየት ያልቻላችሁ እንዴት ውጤታችሁ እንደምታዩ ወይ ደግሞ ከወዲሁ ኮንፈርሜሽን ናችሁን ረስታችሁት ከሆነ ያን ኮንፈርሜሽን ነምበር መልሳችሁ ለማግኘት እንዴት ማድረግ እንዳለባችሁ ደግሞ በቀጣይ ቪዲዮ ሰራለሁ።
ነገ እለቀዋለሁ ያ ቪዲዮ። ከዛ በኋላ በዚህ መሰረት በየቤታችሁ ቁጭ ብላችሁ ውጤታችሁ ታያላችሁ ማለት ነው ቤተሰብ። ሆፕፉሊ ይህን ቪዲዮ ይጠቅማችኋል ብዬ አስባለሁ ቤተሰብ። ይህን ቪዲዮ ለወዳጅ ዘመዶቻችሁ ዲቪ ለሞሉ ሁሉ ሼር አድርጉ፣ ላይክ ኮመንት አድርጉ። ታዲያ ከመውጣታችሁ በፊት ኮመንት ሴክሽን ላይ ሰላም ፍቅር ይቅርታ፣ ሰላም ፍቅር ይቅርታ ሁሌም የምወዳቸው 3 ቃላቶች ናቸው። ሰው ኮመንት ሴክሽን ላይ ብትጽፉልኝ እጅጉን ደስ ይለኛል ቤተሰብ። በያላችሁበት ሰላማችሁን ብዝት ይበልልኝ። መልካም ሁሉ እመኝላችኋለሁ። ጉድ ላክ on your DV application family.